ይህንን መልእክት እስከ መጨረሻው ከተከታተላችሁ በእውነት ታተርፉበታላችሁ። ታውቃላችሁ፣ በዚህ በምንኖርበት ዓለም ውስጥ በተለይ አንድ ትኩረት የሚሰጥ ጉዳይ አለ፣ የቅደም ተከተል ጉዳይ። እዚህ ምድር ላይ በውጤታቸው ጥሩ ያመጡ ሰዎች አንደኛ ይባላሉ። በሩጫ ዓለም ላይ ቀድመው የደረሱ ሰዎች የወርቅ ሜዳሊያ ይሸለማሉ። በስራ ቦታ ላይ ለረጅም ዓመት የሰሩ ሰዎች ሲኒየር ተብለው ይሞገሳሉ። ታውቃላችሁ፣ እዚህ ምድር ላይ እያንዳንዱ ነገር ቀድሞ ለመጣ ቀድሞ ለደረሰ ሰው ክፍያ አለው። ታዲያ ወደ እግዚአብሔር መንግሥት ውስጥ ስንቀርብ ይሄ ነገር ግን ተቃራኒ ሆኖ እናገኘዋለን። ለዚህ ነው በማቴዎስ ወንጌል ምዕራፍ 20 መንግሥተ ሰማይ ለወይኑ አትክልት ሰዎችን ሊቀጠር እንደወጣ ሰው ትመስላለች ብሎ በቃሉ ላይ ይናገራል። ይህ ሰው ቀድሞ 1 ሰዓት ላይ ወጥቶ ሰራተኞችን ቀጠረ። በመቀጠል በ3 ሰዓት፣ በ6 ሰዓት፣ በ9 ሰዓት ሰራተኞችን ቀጠረ። እንዲሁም በመጨረሻው በ11ኛው ሰዓት ላይ ደግሞ ሌላ ተጨማሪ ሰዎችን ቀጠረ ይልና አመሻሽ ላይ መጥቶ ለእያንዳንዱ ሰው እንደ ስራቸው መጠን ይከፍላቸው ጀመር ይላል። እንግዲህ ይሄ ዓለም ለለፋ ሰው ክፍያን የሚሰጥበት ነው። ቀድሞ ለተገኘ፣ ቀድሞ ቦታ ለያዘ፣ ቀድሞ ዋነኛ ለተባለ ሰው ትላልቅ ስፍራዎችን ይሰጣል። በጣም የሚገርመው ይህ የወይን ባለቤት ግን ክፍያውን የጀመረው ቀድመው ለመጡት ፊተኛ ለሆኑት አይደለም። ይልቁንም አረፋፍደው ለመጡት በ11ኛ ሰዓት ላይ ለመጡት የቀኑን ሙሉ ክፍያ 1 ዲናር ሰጣቸው። በጣም የሚገርመው በመጀመሪያ ቀድመው የመጡ ሰዎች ይህንን ሲያዩ እኛማ ለፍተናል፣ እኛማ ሰርተናል፣ ከዚህ በላይ ይሰጠናል ብለው ሲጠብቁ፣ ይህ የወይን ባለቤት ግን ለእያንዳንዳቸው እንደ ስራቸው ሰጣቸው። በጣም የሚገርመኝ እዚህ ጋር እግዚአብሔር አንድ ያስተማረኝ የእግዚአብሔርን ቸርነት፣ በእኛ ህይወት ላይ የበዛውን የእግዚአብሔርን ቸርነት እረዳለሁ። እነዚህ ቀድመው የተገኙ ሰዎች በስራቸው፣ በልፋታቸው፣ በትጋታቸው ታምነው የተሻለ ነገር እናገኛለን ብለው ሲጠብቁ፣ ነገር ግን አርፍደው የመጡ ሰዎች የእግዚአብሔር ቸርነት በህይወታቸው ላይ እንዴት እንደበዛ እንማራለን። ወዳጆቼ ወይ የእግዚአብሔር ዓለም መንግሥት ስርዓት ቀድሞ በሰራ ቀድሞ በለፋ ሳይሆን በልብ የሚገኝ ነው። እነዚህ መጨረሻ ላይ የመጡ ሰዎች ምን ሚሉ ይመስላችኋል? ይሄ እኮ ለኛ አይገባንም፣ ከሁሉ አርፍደን ነው የመጣ ነው፣ ከሁሉ መጨረሻ ነው የገባ ነው፣ ስለዚህ ይሄ አይገባንም ብለው ሲናገሩ አንድ ነገር ደግሞ እናያለን። የእግዚአብሔርን የጸጋ ጉልበት ለማይገባቸው ሰዎች የሚገባን ስጦታ የመስጠት፣ የመጀመሪያዎቹ በስራቸው በጉልበታቸው ሲታመኑ፣ የመጨረሻዎቹ ግን የእግዚአብሔርን ጸጋ ስለመደገፍ ያስተምሩናል። ዛሬም እንዲህ ልላችሁ መጥቻለሁ ወንድምና እህቶቼ፣ በእግዚአብሔር መንግሥት ውስጥ ስንኖር ትኩረት ልናደርግ የሚገባው እግዚአብሔር በምንሰራለት በምንተጋለት ጉልበት አውጥተን በምንለፋበት ጉዳይ ሳይሆን በሰጠን ጸጋ እንድንኖር ይፈልጋልና። ስለዚህ የእግዚአብሔር መንግሥት በትጋታችን የምናመጣው ሳይሆን በጸጋ የምንኖርበት ስለሆነ ይሄ ዓለም ለለፉ ሰዎች ሪዋርድ ይሰጣል። የእግዚአብሔር ዓለም ግን ወዳጆቼ ወይ ከዚህ በፍጹም የተለየ ስለሆነ በጌታ በኢየሱስም በዚህ ቃል ባርካችኋለሁ። እግዚአብሔር በጸጋ ላይ በሚደገፍ ልብ ይባርካችሁ። እንዲህ አይነት መልእክት እንዲደርሳችሁ ፎሎ በማድረግ ከኔ ጋር ቤተሰብ ሁኑ። የዘውትር አገልጋያችሁ ወንድማችሁ አገልጋይ ምጽአቱ ለማ ነኝ። ተባረኩልኝ። ሻሎም